ሃይ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። አንድ አጭር አስተማሪ ቪዲዮ አየሁና ጀስት ቴካዌይ ኢምፖርታንት ስለሆነ ሼር ላድርግ ብዬ ነው። ብላቴና ነበረች አንድ ህፃን ነው። እሷን ሁለት ሰዎች ኢንተርቪው ያደርጓታል እና ሲሏት ያው ሁላችንም እንደምንጠየቀው በምታድጊበት ጊዜ ምን ትፈልጊያለሽ ይሏታል። ተነሳ ደግሞ ምን ትላለች? ጀስት ካደግኩ በኋላ አለቃ መሆን እፈልጋለሁ አለች። እነሱ ለምን አሏትና ጠየቋት። በእንባ ውስጥ ሆና መለሰች እንዲህ ስትል አባቴ መቅጠር እፈልጋለሁ አለች። ምክንያቱም አባቴ ሁሌም ስራ እያለ ወደ ውጭ ይሄዳል፣ ያንን ጊዜ የለውም ብላ በእንባ ስትመልስ አየሁኝ። ሰው እዚህ የምንወስደው ሞራል ኦፍ ዘ ስቶሪ ምንድነው? ልጆቻችን እኛ ጃስት ለነሱ ከምንገዛው ነገር ይልቅ ወይም ደግሞ በነገሮቻቸው ላይ ፋይናንሻል ኢንቨስት ከምናደርገው ነገር ይልቅ የኛን ፕሬዘንስ ይፈልጋሉ። የኛን ከነሱ ጋር አብሮ መሆን፣ የኛን ከነሱ ጋር የምናሳልፈውን ኳሊቲ ታይም ዲማንድ ያደርጋሉ። ስለዚህ በተቻለ መጠን በእርግጥ ስራ መስራት ወሳኝ አስፈላጊ ነው። ከዛ ባለፈ ግን ጀስት አንዳንድ ጊዜ ወርክሆሊክ እንዳንሆን በተቻለ መጠን ለልጆች የሚያስፈልገውን ጊዜ ስፒሪቹዋል ቢልታፕ፣ ሜንታል ቢልታፕ፣ ሳይኮሎጂካል ቢልታፕ ከዛም ባለፈ ደግሞ ባላንስ ዳይት ቢልታፕ ላይ ሊሰሩ የሚገቡ ስራዎች ስላሉ እነዚያን ከመስራት አንጻር ለነሱ ጊዜን መስጠት ፍቅር መስጠት ስለሆነ ያችን ኳሊቲ ታይም ብናሳልፍ ከሚለው አንጻር ነው። ታንክ ዩ ፎር ዋቺንግ። ሃይ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። አንድ አጭር አስተማሪ ቪዲዮ አየሁና ጀስት ቴካዌይ ኢምፖርታንት ስለሆነ ሼር ላድርግ ብዬ ነው። ብላቴና ነበረች አንድ ህፃን ነው። እሷን ሁለት ሰዎች ኢንተርቪው ያደርጓታል እና ሲሏት ያው ሁላችንም እንደምንጠየቀው በምታድጊበት ጊዜ ምን ትፈልጊያለሽ ይሏታል። ተነሳ ደግሞ ምን ትላለች? ጀስት ካደግኩ በኋላ አለቃ መሆን እፈልጋለሁ አለች። እነሱ ለምን አሏትና ጠየቋት። በእንባ ውስጥ ሆና መለሰች እንዲህ ስትል አባቴ መቅጠር እፈልጋለሁ አለች። ምክንያቱም አባቴ ሁሌም ስራ እያለ ወደ ውጭ ይሄዳል፣ ያንን ጊዜ የለውም ብላ በእንባ ስትመልስ አየሁኝ። ሰው እዚህ የምንወስደው ሞራል ኦፍ ዘ ስቶሪ ምንድነው? ልጆቻችን እኛ ጃስት ለነሱ ከምንገዛው ነገር ይልቅ ወይም ደግሞ በነገሮቻቸው ላይ ፋይናንሻል ኢንቨስት ከምናደርገው ነገር ይልቅ የኛን ፕሬዘንስ ይፈልጋሉ። የኛን ከነሱ ጋር አብሮ መሆን፣ የኛን ከነሱ ጋር የምናሳልፈውን ኳሊቲ ታይም ዲማንድ ያደርጋሉ። ስለዚህ በተቻለ መጠን በእርግጥ ስራ መስራት ወሳኝ አስፈላጊ ነው። ከዛ ባለፈ ግን ጀስት አንዳንድ ጊዜ ወርክሆሊክ እንዳንሆን በተቻለ መጠን